የኢትዮጵያ ብሔራዊ ባንክ ከሰሞኑ ተግባራዊ እንዲደረጉ በወሰናቸው አሰራሮች ላይ የባለሙያ እይታን እናጋራችሁ። የኢትዮጵያ ብሔራዊ ባንክ የባንኮች ዓመታዊ ብድር እድገት ገደብን ሙሉ ለሙሉ ማንሳቱ ተገቢ ውሳኔ መሆኑ ተገልጿል። የባንኩን የተለያዩ ውሳኔዎች በተመለከተ ሙያዊ አስተያየታቸውን ያጋሩን የፋይናንስና ኢንቨስትመንት አማካሪው መረድ ፍቅረ ዮሐንስ ባንኩ በቀጣይ ሊመለከታቸው ይገባል ያሏቸውን ጉዳዮችንም ነግረውናል። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ 7ኛ ስብሰባውን በማካሄድ የተለያዩ ምክረ ሀሳቦችን አቅርቦ የባንኩ ቦርድም ውሳኔዎችን ማሳለፉ ይታወሳል። ከውሳኔዎች ውስጥ በ24 በመቶ ተገድቦ የነበረው የባንኮች ዓመታዊ የብድር እድገት መነሳት አንዱ ነው። ገደቡ አሁን ላይ ሙሉ ለሙሉ እንዲነሳ የተወሰነ ሲሆን ይህ ውሳኔ ትክክለኛ መሆኑ ነው ከኢቢኤስ አዲስ ነገር ጋር ቆይታ ያደረጉት የፋይናንስና ኢንቨስትመንት አማካሪ የሆኑት መረድ ፍቅረ ዮሐንስ የተናገሩት። ገበያ ውስጥም ከፍተኛ ፍላጎትም እንኳን ቢኖር እንኳን ከ24 ከመቶ በላይ እንዳታድጉ ተብሎ ተገድበዋል። እንደውም የአይኤምኤፍን ሪፖርትን ብትመለከቱ ኦልሞስት ከ28 ባንኮች 20ዎቹ ባንኮች እንደውም የብድር ጣሪያውን አልፈውታል። ያ የሚያሳየው ምንድነው? በግሉ ሴክተር ገበያ ውስጥ ከፍተኛ የሆነ የብድር ፍላጎት አለ። ግን ብሔራዊ ባንክ ባስቀመጠው አቅጣጫ ፖሊሲ አቅጣጫ ቀጥታዊ በሆነ ፖሊሲ አቅጣጫ መሰረት ገጥቶታል። ያ ደግሞ ብዙ ጊዜ አይመከርም። ያው ጊዜያዊ የሆነ በተለይ ሪፎርም ፔሪዱን እስከምናልፍ ድረስ ጊዜያዊ ስልት ነበረ። ያንን ነገር ማስቆሙ በጣም ትልቅ እርምጃ ነው። ለምን ብዙ ጊዜ የገንዘብ ፖሊሲ ውስጥ ገበያ ውስጥ ያለውን ፍላጎት መግታት አይቻልም። ያው ኢቭን ዶ አስፈላጊ እንኳን ቢሆንም ሪፎርም ፔሪዱ ላይ መሆን ያለበት ማንም ሰው በሚችለው አቅም አይደለ በሚችለው አቅም ባለው አቅምና ወለዱን ችዬ እከፍላለሁ እስካለ ድረስ መበደር ነው ያለበት እንጂ ባንኮች መገደብ አልነበረባቸው። ከዚሁ ጋር ተያይዞ ቦርዱ የወለድ ምጣኔን ከ15 በመቶ ወደ 16 በመቶ እንዲያድግ የወሰነ ሲሆን ይህም ብሔራዊ ባንክ በኢመደበኛ ስርዓት ባንኮችን ለመቆጣጠር የሚያስችለው መሆኑ ይነሳል። ታዲያ ተበዳሪውም ሆነ አበዳሪው በብድር ስርዓት ውስጥ ልብ ሊሉት የሚገባ ጉዳይ እንዳለ ነው አማካሪው የጠቆሙት። አንድ ቀን እናንተ በርጋ አንኳኩቶ አይ ከዚህ በፊት የሰጠውን ወለድ እንደገና ማሻሻል አለብኝ 1 ወይ 2 ከመቶ ልጨምርብህ እችላለሁ የሚለውን ኤክስፔክቴሽን መያዝ መቻል አለበት። ምክንያቱም ብዙ ጊዜ የብድር ውል ስምምነቶችን ካይሻቸው ባንኩ የብድር ውሉን የማሻሻል ሙሉ ስልጣን አለው የሚል ብዙ ክሎዞች አላቸው። ስለዚህ ኢቭን እንኳን ድሮ ተበድር ያለው በዚህ ወለድ ነው ብሎ ያለ እንኳን አካል ራሱን ለእንደዚህ አይነት ሪቪዥኖች ማዘጋጀት መቻል አለበት። ዘመናዊ ገበያ ተኮር የገንዘብ ፖሊሲ ስርዓት እስከምንከተል ድረስ ዘመናዊ የሆነ ገበያ ተኮር የብድር ውል ስምምነቶችም በዛው ልክ ስታንዳርድ መውጣት አለበት። ብዙ ጊዜ ሌሎች ሀገሮች ለምሳሌ በአበዳሪና ተበዳሪ ይሄንን ወለድ ተለዋዋጭ ማድረግ ይቻላል፣ ሎክ ማድረግ ይቻላል ወይም ማይለወጥ በየ2 አመቱ በየ3 አመቱ የሚለወጥ የተለያዩ አይነት የብድር ውል ስልቶች አሉ። እነሱንም አይ ቲንክ የኢትዮጵያ ብሔራዊ ባንክም ገበያውም ራሱ ታሳቢ ማድረግ ያስፈልጋል። ይህ እንዳለ ሆኖ ብሔራዊ ባንክ ከውጭ ምንዛሬ ገበያ ላይ ይወሰድ የነበረውን የ2.5 በመቶ ኮሚሽን ወደ 1.5 በመቶ መቀነሱ ጥሩ ውሳኔ መሆኑን የጠቆሙት አቶ መረድ ባንኮች ለአስመጮች የውጭ ምንዛሬ ሲሸጡ የሚያስከፍሉትን የኮሚሽን መጠንም ሊታሰብበት ይገባል ብለዋል። የኢትዮጵያ ብሔራዊ ባንክ ያለፈው የ2018 በጀት ዓመቱን እስከ ሰኔ 30 ድረስ እንኳን ብትመለከቺ ያው በዚህ ወርቅ ግዢ ምክንያት ከፍተኛ የሆነ የውጭ ምንዛሬ አከማችቷል። ብርን ለማረጋጋት ብሎ ኦልሞስት ወደ 2.7 ቢሊዮን ዶላር ወደ ገበያው በውጭ ምንዛሬ ኦክሽን ወይም ጨረታ እንዲገባ አድርጓል። ግን እዛ ጨረታ ላይ ኦልሞስት 2.5 ከመቶ ነው ኮሚሽን ሲወስድ የነበረው የኢትዮጵያ ብሔራዊ ባንክ ራሱ ያንን ኮሚሽን ከ1.5 ከመቶ ዝቅ እንዲል አድርጎታል። which is ጥሩ የሆነ ነገር ነው። ያ ደግሞ ብዙ ጊዜ ለምንድነው ባንኮቹ ለአስመጮቹ ዶላሩን ሲሸጡት የኢትዮጵያ ብሔራዊ ባንክን 2.5 ከመቶ ይወስዱትና ከዛ ደግሞ ራሳቸው ኮሚሽኑን 4 ከመቶ ጨምረው 6.5 ከመቶ ነበር የሚያደርገው። አልስት እንኳን ይሄንን ወደ አንድ ሀዝ እንዲቀንስ ያደርጋል። ግን አይ ቲንክ እንደገና መታሰብ ያለበት ነገር ምንድነው ባንኮች የሚጥሉት 4 ከመቶ አርቲፊሻሊ ስለሚያስወድደው እንደገና መታየት ያለበት ብለን እኛም የምናምነው ከ4 ከመቶ ወደ 2 ከመቶ ዝቅ ቢል ኮሚሽኑ ለምን ባንኮች ትሩሊ ኮምፒት ያደርጉበት ስላልሆነ አይ ቲንክ ይሄም እንደገና እንደ ፖሊሲ እርምጃ መታየት አለበት። ይህ እንዳለ ሆኖ የውጭ ጉዳይ ተወዳዳሪነትን ለማሻሻልም ላኪዎች ከሚያገኙት የውጭ ምንዛሬ ላይ ለባንኮች 50 በመቶ እንዲሸጡ የሚጠየቁት ገንዘብ ወደ 30 በመቶ ዝቅ እንዲል መወሰኑም ተነግሯል። ይህ ውሳኔ ለላኪዎች ተጠቃሚነት አስተዋጽኦ እንደሚኖረው የገለጹት አማካሪው የባንኮችን ተወዳዳሪነት ለማስፋትም የሚያግዝ መሆኑን አንስተዋል። ድሮ ከዚህ በፊት የነበረው
ከአስመጪዎች ላይ የሚመጣውን 50% የሚገኘውን የውጭ ምንዛሬ ያንን እየተጠቀሙ ነበር እነዚህን እዳዎች ሲዘጉ የነበረው። አሁን ግን ኦልሞስት ሁሉም ተመሳሳይ ቁመና ላይ ስላሉ ይሄ ነገር አስፈላጊ አይደለም። ስለዚህ ሞር የሚፈለገው የውጭ ምንዛሬው ኮምፒቲቲቭ እንዲሆን ነው። እስቲል አሁንም 30% እየያዙ ነው። ያው በጊዜ ሂደት ውስጥ ይነሳል ብለን ነው የምንጠብቀው። መሆንም ያለበትም እንደዛ ነው። እንደዛ ሲሆን ምን ያደርጋል? ተጠቃሚው ወይም አስመጪው ሙሉ ያስመጣውን ውጭ ምንዛሬ በሚፈልገው ጊዜ በሚሻው ወለድ በሚሻው ውጭ ምንዛሬ ይቅርታ እንዲቀይር ያደርጋል። ስለዚህ ስልጣኑንና እንትኑን ፍላጎቱን ወዴት ያስቀምጣል? ከባንኮቹ ይልቅ ወደ ተጠቃሚ እንዲቀምጥ ያደርጋል። ያ በሆነ ቁጥር ደግሞ ሞር ባንኮች ተወዳዳሪ እንዲሆኑ ያስገድዳቸዋል። በተለይ ላስመጪው በተለይ ኤክስፖርት ኦፍ ጉድስ ላስመጪው ጥሬ ዕቃ ለሚያስቀምጠው ትልቅ ውሳኔ ነው። መሆንም ያለበትም ግን አሁንም መያዝ ያለበት ነገር 100% ነው መሆን ያለበት። ምክንያቱም ሰው የላቡን ማግኘት አለበት። ሌላው የዋጋ ግሽበትን ለመቆጣጠር አዲስ ገንዘብ ታትሞ ወደ ገበያ አለመግባቱ እንዲሁም መንግስት ከብሔራዊ ባንክ ብድር አለመውሰዱ በበጎ ጎኑ የሚታይ መሆኑን የጠቆሙት የፋይናንስና ኢንቨስትመንት አማካሪው መረድ ፍቅረ ዮሐንስ ይህ የተረጋጋ ኢኮኖሚ እንዲኖር የራሱ አስተዋጽኦ እንደሚኖረው በመጥቀስ መሰል እርምጃ ተጠናክሮ መቀጠል እንዳለበትም ጠቁመዋል።